ሰሞኑን እንግዲህ በክሪፕቶ ማርኬቱ ላይ በታየው ትልቅ የዋጋ ቮላታይሊቲ የተነሳ ብዙዎች ቢትኮይን ኢዝ ዴድ እያሉ ነው። እውነት ቢትኮይን ሞቷል? እውነት ቢትኮይን አብቅቶለታል? ክሪፕቶ ከረንሲስ መጨረሻው ነው የሚለውን በዚህ ቪዲዮ የሚያሳያችሁ ይሆናል። ቪዲዮውን እስከ መጨረሻ ድረስ መመልከት። እንግዲህ ቢትኮይን በታሪኩ ለ460 ጊዜያት እንዲህ አይነት ነገር አጋጥሞት ያውቃል ማለት ነው። እንዲያውም ሶላና ከ2022 ጀምሮ ለመጀመሪያ ጊዜ ነው ሶላናን $67 ያየነው ማለት ነው። ይህ እንግዲህ ቀላል የማይባልና ታሪካዊ የሆነ ቮላታይሊቲ ነው ማለት ነው። እንዲህ ያለው ጊዜ በክሪፕቶ ሂስትሪ ውስጥ እጅግ በጣም በተደጋጋሚ ጊዜ ሆኖ የሚያውቅ ነው። ነገር ግን አንድ እውነታ ሁሌም አለ። ቶክናይዜሽን የሚባለው ጉዳይ አለ፣ ወይም ሪል ወርልድ አሴቶችን ቶክናይዝ የማድረግ ሂደት አለ። ያ ማለት የክሪፕቶ አሴቶችን ከሌቨሬጅ ትሬዲንግ ወይም ደግሞ ከፊውቸር ትሬዲንግ እና የመሳሰሉት ጉዳዮች ባሻገር ሪል ወርልድ አሴት ላይ ኢንጌጅ እንዲያደርጉ የሚያስደርጉ ህጎች እየጸደቁ ይገኛሉ ማለት ነው። ብዙ መልካም ነገሮች ባሉበት በዚህ ሰዓት የክሪፕቶ ዋጋ ለምን ቀነሰ የሚለው የብዙ ሰዎች ጥያቄ ቢሆንም ነገር ግን በወሳኝነት የአሜሪካ የታሪፍ ጉዳይ እንዲሁም የጦርነት ሽኩቻዎችና የመሳሰሉት የዓለም ኢኮኖሚ ጉዳዮች ማርኬቱን እንዲሆን አድርጎታል ማለት ነው። ይህ ማለት እዚሁ ላይ ይቀራል ወይም በዚሁ መጨረሻው ነው ማለት አይደለም። ልክ ተመሳሳይ ጉዳዮችንም ከዚህ በፊት ቢትኮይን በራሱ 460 ጊዜ አርጎት እንዳለፈው ሁላ ይሄም ማርኬት ያልፋል። እርግጥ ነው ብዙ ሰዎች ዳውን ያለ ነው። ብዙ ሰዎች 70%፣ 80%፣ ምናልባትም 50% ከዛም በታች ዳውን ሆነን ነው ያለ ነው። ይህ ግን የመጨረሻው አይደለም፣ ወይም ቢትኮይን ኢዝ ዴድ ሊያስብለን የሚያስችል ነገር አይደለም። $0.05 የነበረ ነገር $65 ሆኖ ቢትኮይን ኢዝ ዴድ ልንለው አንችልም። $8 የነበረ ሶላና ስቲል ወርዶ እንኳን $80 እያለ ቢትኮይን ኢዝ ዴድ ልንለው አንችልም፣ ወይም የክሪፕቶ ከረንሲ ማርኬት ዴድ አድርጓል ማለት አይቻልም። እንደምታውቁት እንግዲህ የክሪፕቶ ከረንሲው ማርኬት ከፍተኛ የሆነ ትዕግስትን የሚጠይቅ ጉዳይ ነው። ትዕግስት የሚፈታተን ጉዳይም ነው። አቅም የሚጠይቅ ጉዳይም ነው እስከተወሰነ ጊዜ ድረስ ማለት ነው። አሁን እንዲህ ባሉት ኦፖርቹኒቲዎች ዲሲኤ ማድረግ ወይም የሌሉ ኮይኖችን ጨምሮ መግዛት እጅግ በጣም ወሳኝ ነገር ነበር በእርግጠኝነት። ነገር ግን አብዛኛው ሰው ሊኩዴት ሆኗል፣ ወይም አብዛኛው ሰው ክሪፕቶ ላይ አስቀምጦ ገንዘቡ ዳውን ስለሆነበት ያለው አማራጭ ቁጭ ብሎ መጠበቅ ይሆናል ማለት ነው እንጂ ምንም አይነት ፓኒክ ሴሊንግ አያስፈልጋችሁም። ፓኒክ ሆናችሁ በጭራሽ እንዳትሰጡ። ለምሳሌ እነ ኦንዶን እነ አፕቶስን እነሱ የመሳሰሉትን አሪፍ ኮይኖች እነ ሶላናን ጭምር እነ ኢቴሪየም ብትገዟቸው ጥሩ ነው። ፋይናንሻል አድቫይስ አይደለም። ነገር ግን በዚህ ገበያ ምናልባት ልናያቸው እንችላለን፣ ላናያቸውም እንችላለን። ግን ዳግም የማየታችን ፕሮባቢሊቲ እጅግ በጣም የቀነሰ ነው። ይህ ጦርነት የሚከፈት ከሆነና ግን ኢራን አሜሪካ ላይ የምትተኩስ ከሆነ ከዚህም እጅግ በጣም የወረደ ገበያ ልናይ እንችላለን። ስቲም ማርኬት በወረደ ቁጥር እንደ ኦፖርቹኒቲ መውሰድ እጅግ በጣም አስፈላጊ ነገርና አንድ ክሪፕቶ ላይ በጣም አስፈላጊ ነገር ነው። ስለዚህ ይሄንን ቴክኒክ አፕላይ በማድረግ ዲሲኤ በማድረግ ከሌላችሁም ደግሞ አንዳንዴ ዋሌታችሁን ባለመክፈትና ባለማየት ጊዜውን ቁጭ ብላችሁ መጠበቅ አለባችሁ ማለት ነው እንጂ ቢትኮይን ኢዝ ዴድ ከሚሉት ጋራ ቢትኮይን ኢዝ ዴድ ካላችሁ ደግሞ እንደገና ተመልሳችሁ በፎሞ ምክንያት ቢትኮይን መጨመር ሲጀምር ሮጣችሁ መግዛታችሁ ስለማይቀር ሁሌም እኛ እንደምንላችሁ አክት ማድረግ ያለባችሁ እጅግ በጣም ብዙ ሰዎች በፈሩ ሰዓት ነው። ሰዎች በደፈሩ ሰዓት መሸጥ ነው ያለባችሁ እንጂ መግዛት የለባችሁም። ምክንያቱም ከክሪፕቶ ማርኬቱ ላይ ሁሌም እንደምንላችሁ ፈርተው ሸጠው የወጡ ሰዎች ተመልሰው መግባታቸው አይቀርም ራሳቸው። ስለዚህ የራሳቸውን ኮይን በቅናሽ ገዝታችሁ ተመልሰው ሲመጡ ደግሞ ለራሳቸው በውድ የምትሸጡበትን ኦፖርቹኒቲ መፍጠር ያስፈልጋል ማለት ነው። ስለዚህ ተረጋጉ። ምንም የሚፈጠር ነገር የለም። እንደወረደውላ ይወጣል። ወርዶ የሚቀር ገበያ ስለሌለ ማለት ነው። ቪዲዮዎችን እንደጠቀማችሁ ባለሙሉ እምነት ነን። ስለዚህ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብ አስተያየቶች ካላችሁ ኮሜንት ላይ ጻፉልን። ይመቻችሁ።